እረፍት ከአንድ አድካሚ ስራ በኋላ ለቀጣዩ ስራ ተጠናክሮ ለመቅረብ የሚደረግ ሂደት ወይም ራስን የማዳመጫ ጊዜ ነው። በዘመናዊ ስፖርት ውስጥ እረፍት የስልጠና አካል ተደርጎ በስፋት እንደሚተገበር የዘርፉ ባለሙያዎች ሲናገሩ ይሰማል። እዚህ ጋር የእግር ኳስ ተጫዋቾችን በልዩነት እንመልከት። ከ365 የአንድ ዓመት ቀናቶች ውስጥ አብዛኛውን ጊዜያቸውን በውድድር የሚያሳልፉ የእግር ኳስ ተጫዋቾች ምን ያህል የእረፍት ቀን አላቸው? በአውሮፓ ከትልልቆቹ ሊጎች አንዱ የሆነው የጀርመን ቡንደስሊጋ ከ4 ሳምንት ጀምሮ ሰፊ የተጫዋቾች የእረፍት ጊዜን በመስጠት ቀዳሚ ሲሆን የፈረንሳይ ሊግ 1፣ የጣሊያን ሴሪያ፣ የስፔን ላሊጋና የእንግሊዝ ፕሪሚየር ሊግ እንደየቅደም ተከተላቸው እስከ 1 ሳምንት የሚደርስ የእረፍት ጊዜን ለተጫዋቾቻቸው ይፈቅዳሉ። ወደ ኢትዮጵያ መለስ እንበል። ቀደም ብለው የሚጠናቀቁትን የከፍተኛ ሊግና የእድሜ እርከን ውድድሮችን ሳናካትት የሀገሪቱ ትልቁ ውድድር የሆነው የኢትዮጵያ ፕሪሚየር ሊግ ከፈጠነ ግንቦት መጨረሻ ቢረዝም ሰኔ 30 ይጠናቀቃል። የቅርብ ዓመታትን መነሻ አድርገን ብንመለከት ደግሞ በሁለቱም ጾታ የቀጣዩ ዓመት የኢትዮጵያ ፕሪሚየር ሊግ ውድድር ከመስከረም 20 በፊት አይጀመርም። ይህ ማለት በአሮጌው ዓመት መጠናቀቂያና በአዲሱ ዓመት መጀመሪያ መካከል ከ70 እስከ 75 የሚደርሱ የእረፍት ቀናት አሉ ማለት ነው። እነዚህ ቀናቶች ለተጫዋቾች ጥቅም ወይንስ ጉዳት? ከጣቢያችን ጋር ቆይታ የነበራቸው የዘርፉ ባለሙያዎች ተከታዩም ብለዋል። በጋውን በመስራት በመወዳደር ትሬኒንጎችን በመስራት ስለሆነ ልክ በሚያርፉና እንደገና ደግሞ አመጋገባቸውም ሌላው ደግሞ ወደ ማህበራዊ ህይወት በሚሄዱበት ጊዜ ስፖርቱን ይረሱታል። ያንን ጊዜ በሚረሱበት ጊዜ ደግሞ ልክ ተመልሰን ስንመጣ ሰውነታቸው ወፍሮ ብቻ መቀነሱ ብቻ ሳይሆን ሌሎችንም ጉዳቶች በደንብ ያመጣል። አንደኛው ጉዳት ምንድነው? አሰልጣኝ የሚፈልገው ነገር ክለብ የሚፈልገው ነገር ስለሚኖር ከመጠን በላይ ልጆቹ ላይ ጫና ይሰጣቸዋል። ስለዚህ 2 3 4 ጊዜ ጉዳት የሚያመጡበት ነው። ኦፍ ሲዝን ወይም ይሄ ብሬክ ሲዝን ማለት ፓርት ኦፍ ዘ ፒክ ፐርፎርማንስ ነው የሚለው። አሁን ብዙ ሰዎች የሚያስቡት ተቃራኒ ነው። የኢንሲዝኑ ተቃራኒ ተደርጎ ነው የሚታሰበው፣ ግን ፓርቱ ነው። የኢንሲዝኑ ፓርት ነው ማለት የፕሪፓሬሽን ታይም አለ፣ ኮምፒቲሽን አለ፣ ከዛ ሪከቨሪንግ፣ ከዛ እንደዚህ ያለ ነው አይደል? የሚቀጥለው ሲዝኖቹ በዛ ሰዓት አትሌቱ እንደ ልቡ የሚሆንበት ሰዓት ሳይሆን እንደገና ሜንታሊ ፊዚካሊ ሳይኮሎጂካሊም ራሱን ሪቢልድ የሚያደርግበት ሰዓት ነው። እግር ኳሳቸውን አሳድገው በሽጡት ምዕራባውያን ሀገራት ተጫዋቾች የግል አሰልጣኝ ጭምር ቀጥረው የእረፍት ጊዜያቸውን በስልጠና ያሳልፋሉ። አሁን ላይ ያን ማድረግ በማይቻልባቸው እንደ ኢትዮጵያ ባሉ ሀገራትስ ተጫዋቾች ሰፊውን የእረፍት ጊዜያቸውን እንዴት ሊያሳልፉ ይገባል? ከአሰልጣኞቻቸው ጋር ያላቸው ግንኙነትስ? እኛ ሀገር ላይ ያለው የውድድር መጠን ማነስ የእረፍት ጊዜ እንዲረዝም ያደርገዋል። ያ ምንድነው? የውድድሩን አይነት በማብዛት ረጅም ጊዜ ውድድር ላይ አሳልፈው የእረፍት ጊዜያቸው ልክ እንደ አውሮፓ ላይ እንዳለው የእረፍት ጊዜ ቢሆን የተሻለ ይሆናል ብዬ አስባለሁ ለስፖርተኛው። ስለዚህ መርዘሙ ከውድድሩ አይነት ጋር ይወስነዋል ማለት ነው። ስለዚህ ወደኛ ሀገር ስንመጣ ባይረዝም መልካም ነው፣ ረጅም ነው። በዛ ረጅም ጊዜ ውስጥ ምን ማድረግ አለባቸው የሚለውን ነገር ደግሞ ክለቡና ኮች ወይም ኮቺንግ ስታፍ ወይም ክለቡ እንዳጠቃላይ ክለቡ ለዛ የእረፍት ጊዜ ዲዛይን ማድረግ መቻል አለባቸው። እረፍት ጊዜያቸው እንዴት ማሳለፍ አለባቸው የሚለው አንድ ስፖርተኛ በአመት ውስጥ በክለብ ውስጥ በምን ደረጃ ነው ያሳለፈው? ቤስት በመሆን ነው? ቤንች በመሆን ነው? ኦቨር በመሆን ነው? ወይስ ደግሞ በጉዳት ነው? እነዚህ ነገሮችን ካየህ በኋላ ትለየዋለህ። እየተጫወትክ ለምሳሌ ፊትነስ ጎሎክ ሊሆን ይችላል። እረፍት በጣም አስፈላጊ ነው። የጎደለን ፊትነስ ለምሳሌ ስፒድ ከሆነ አንደኛውን ብናወጣት፣ ስትሬንግስ ከሆነ አጂሊቲ ከሆነ ባለሟተኛ ይዘ መስራት ይጠበቅብሃል። ያለ ባለሟተኛ የሚሰራ ስራዎች በጠቅላላ ጉዳት አለው። ለዚህ ኦፍ ሲዝኑ የስፖርት ማናጀሩ ዋና ስራው ነው፣ ፕላንድ ነው ማለት አኑዋል ፕላን ሲሰራ ኦፍ ሲዝን ላይ ምን እንደሚሰራ ፕላን ይደረጋል። አብሮ ነው ፕላን። ለምሳሌ አሁን በኮምፒቲሽን ታይም ወይም ደግሞ ሃይ ትሬኒንግ ታይም ሚስ የሚደረጉ ቴክኒኮች አሉ። ምክንያቱም በቃ ኤግዞስትድ ሆናል፣ በጣም ድካም አለብህ፣ ብዙ ትሰራለህ ምናምን። በዚህ ኦፍ ሲዝን ላይ ግን ቴክኒኮችን ዴቨሎፕ ማድረግ ትችላለህ። ስትረስ የለብህም፣ ኤክስፔክቴሽን የለም ከውድድር ከምናምን። ስለዚህ በዚህ ሰዓት ቴክኒኮች ሁሉ ትሰራለህ። ሌት ያለውን የፊዚካል ሙቭመንቱ ምናምን ቀርቶ ቴክኒክ ሁሉ ይሰራል።
የባለሙያዎቹን ሐሳብ በመደገፍ የውድድር አማራጮችን ማስፋትና የተጫዋቾችን የረፍት ጊዜን መቀነስ ከኢትዮጵያ እግር ኳስ ፌዴሬሽን ከክልል የእግር ኳስ ፌዴሬሽንና ከሚመለከታቸው የእግር ኳስ ተዋናያኖች የሚጠበቅ ኃላፊነት ነው። ከብዙ ፈታኝና መራራ ትግል በኋላ በመጨረሻም አዲቶ